ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስን የምናስብበት ዕለት እንደመሆኑ በሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 42 ባለው ኃይለ ቃል ተነስተን የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ የሚለው ቃል የትምህርታችን ርዕስ ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ከተሰቀሉትም ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ከተናገራቸው ቃላት እና እዛ መስቀል ላይ ከተፈጸሙ ነገሮች ከሰባቱ አጽራህተ መስቀል ወይም መስቀል ላይ ከተናገራቸው ቃላት አንዱን የተናገረበት ክፍል ነው አሁን ያነበብነው። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ከሁለት ወንበዴዎች መካከል ነበር የተሰቀለው። በግራውና በቀኙ እድሜያቸውን ሙሉ የሰው ገንዘብ ሲቀሙ፣ ደም ሲያፈሱ፣ ሲገድሉ፣ ሲዘርፉ የኖሩ ሁለት ወንበዴዎች በተለምዶ ፈያታዊ ዘየማን የቀኙ ወንበዴና ፈያታዊ ዘጸጋም የግራው ወንበዴ ምንላቸው ጥጦስና ዳክርስ በሚል ስም የሚታወቁ ሁለት ወንበዴዎች ከአምላካችን ከኢየሱስ ክርስቶስ በግራና በቀኝ ተሰቅለው ነበር። ይህ የሆነበት ምክንያት አለ። የመጀመሪያው ቀጥታ አይሁድ ያሰቡት ምክንያት ነው። አይሁድ ክርስቶስን ከሁለት ወንበዴዎች መካከል የሰቀሉበት ምክንያት ከወንበዴዎች ጋር ከተሰቀለ ለተመልካች ለሚያየው ሰው ያው እሱም ወንበዴ ነው ብሎ እንዲቆጥረውና እንደ ወንጀለኛ እንዲታይ ለማድረግ ለማዋረድ፣ በአጠቃላይ መስቀል ክርስቶስን የማዋረድ እቅድ ነው። አይሁድ ክርስቶስ እንዲሞት ብቻ አልነበረም የፈለጉት፣ እንዲሰቀልና እንዲሞት ነው የፈለጉት። በሌላ መንገድ መግደል ይችሉ ነበር፣ በእሳት ማቃጠል ይችሉ ነበር፣ በድንጋይ ወግረው እንደ እስጢፋኖስ መግደል ይችሉ ነበር። ከሌላ አይነት አሟሟት ግን የግድ እንዲሞት የፈለጉት በምን ላይ ነበር? በመስቀል ላይ ነበር። በመስቀል ላይ መሞቱ የተፈለገበት የእግዚአብሔር ልጅ አይደለም ለማለት ነበር። የእግዚአብሔር ልጅ ከሆነ እውነት እሱ መሲሁ ከሆነ ክርስቶስ ከሆነ እንዴት በመስቀል ላይ በተረገመ ሞት እንዴት ሊሞት ይችላል? በእንጨት ላይ የሚሰቀል የተረገመ ነው ይላል ኦሪቱ። ስለዚህ በተረገመ የመስቀል ሞትማ አይሞትም ነበር። እሱ እውነት የእግዚአብሔር ልጅ ባይሆን ነው እንጂ እሱ መሲሁ ባይሆን ነው እንጂ ብለው መሰቀሉን ወይም አሟሟቱን የእግዚአብሔር ልጅ ላለመሆኑ ማስረጃ አድርገው ለማቅረብ ነበረ። ግን ክርስቶስ የእግዚአብሔር ልጅ ነው፣ ግን የተሰቀለው በምን ላይ ነው? ለዚህ ነው ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። የተሰቀለው ክርስቶስ ብለን እንሰብከዋለን። እነሱ እንዴት የተሰቀለ ክርስቶስ ሊኖር ይችላል ይላሉ። መስቀሉን ለማዋረጃ ይጠቀሙበታል። እኛ ግን የተሰቀለው ክርስቶስ እያልን እንሰብከዋለን ብሎ ተናግሯል። እና አምላካችን ኢየሱስ ክርስቶስ በወንበዴዎች መሃል መሰቀሉ በአይሁድ ሐሳብ እሱም ወንበዴ ነው፣ ወንጀለኛ ነው ተብሎ እንዲታይ ነበረ። ግን በዚህ ድርጊቱ ክርስቶስ ትንቢትም ተናገረ፣ ትንቢትም ፈጸመ ይላሉ አባቶቻችን። የፈጸመው ትንቢት አለ። ምንድነው ካላችሁ ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ክርስቶስ መከራ የተናገረበት በጣም ውብ የሆነ የብሉይ ኪዳን ወንጌል ተብሎ የሚጠራ ክፍል አለ። ትንቢተ ኢሳይያስ ምዕራፍ 53 ላይ እንደዚህ አይነት የመጽሐፍ ቅዱስ ብሉይ ኪዳን ሆነው ስለ ክርስቶስ በጣም የሚናገሩ ክፍሎችን አባቶቻችን የብሉይ ኪዳን ወንጌል ወይም ደረቅ ሐዲስ ብለው ይጠሯቸዋል። የተጻፉት በብሉይ ነው፣ ግን የሚያወሩት ስለ ሐዲስ ነው። ከሌሎች ግን ቁጥር አንድ በጣም ስለ ክርስቶስ በመስበክ አንደኛው ነቢይ የሚባለው ነቢዩ ኢሳይያስ። ትንቢተ ኢሳይያስ ክርስቶስን ከመወለዱ ጀምሮ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ እነሆ ድንግል ምን ትላለች? ወንድ ልጅንም
እያለ በቀጥታ ስሙንም አማኑኤል ትለዋለች እያለ በቀጥታ ስለ መሲሁ የተናገረ ከመዝሙረ ዳዊት የሚቀድመው እሱ ነው። ሁለተኛው መዝሙረ ዳዊት ነው። ደረቅ ሐዲስ ይባላሉ እነዚህ ክፍሎች። እዛ ላይ ነብዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ በጣም የሚያስደንቅ አይሁድም ለማስተባበል የሚቸገሩበት ትንቢት ተናግሯል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? የእግዚአብሔር ክንድ ወልድ ነው። የአብ ክንዱ እዱ መዝራይቱ ይባላል፣ እጁ ይባላል። ክንድህን ሰደህ የወደቀ ነገር ብታነሳ ክንድህ ካንተ ተነጥሎ እንደማይነቀል እንደማይሄድ እግዚአብሔር አብ ከሱ ሳይለይ የላከው ዓለሙን የወደቀውን ዓለም ያነሳበት ክንዱ ወልደ እግዚአብሔር ኢየሱስ ክርስቶስ ልዑል ክንዱን ሰደደልን የሚባለው እና የእግዚአብሔር ክንድ ለማን ተገልጧል እያለ ስለ ክርስቶስ መከራ በእርሱ ቁስል እኛ ምን አለ ተፈወስን። በመገረፉ ቁስል ማለት ተፈወሳችሁ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ እንግዲህ እያየው ነው። ይኸውላችሁ ክርስቶስ እኮ ገና አልቆሰለም፣ አልተሰቀለም፣ እንኳን ሊሰቀል አልተወለደም። ገና 1000 ዓመት ይቀረዋል። ግን ነቢያት በፊት በኋላ የሚፈጸመውን አሁን እንደሆነ ሆነው ነው የሚያዩት፣ ይታያቸዋል። ኃላፊያቱም መጻያቱም አሁን እንደሆኑ ይታያቸዋል። እና እያየው የሰማነውን ነገር ማናምነዋል ከአይሁድ መሃል አለ የእግዚአብሔር ክንድ ወልድ ለማን ተገልጧል? በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በግ ሊሸልቱት ሲወስዱት አይ አሁን ብርድ ነው ትንሽ ጸጉሬን አቆዩልኝና ሙቀት ጊዜ ሲሆን የዛኔ ትሸልቱኛላችሁ ይላል አይልም። ዝም ብሎ እንደሚሸለጥ እንዲሁ አፉን አልከፈተም ካለ በኋላ መከራውን ገልጾ ሲጨርስ ምን ይላል? ከአመፀኞች ጋር ተቆጠረ ይላል። እስቲ በሉ ከምኖች ጋር? ከአመፀኞች ጋር ተቆጠረ። ስለዚህ ክርስቶስ ከአመፀኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ ዓርብ ዕለት ከሁለት ወንበዴዎች ከሁለት አመፀኞች አጠገብ ተቆጠረ። እንግዲህ ክርስቶስ ከኃጢአተኞች ጋር መቆጠር ልማዱ ነው። ገና ሲወለድም የተቆጠረው የሕዝብ ቆጠራ ቀን አልነበር ክርስቶስ የተወለደው። እመቤታችን በበረት ውስጥ እንድትወልደው ምክንያት የሆነው ቤተልሔም የሄዱት ለሕዝብ ቆጠራ ነበረ። ዮሴፍ እና እመቤታችን ልትወልድ ደርሳ በነበረ ሰዓት ለሕዝብ ቆጠራ ወደ ቤተልሔም ሄዱ። በዚያ ሳለች ልትወልድ ደረሰች። የምትወልድበት ቤት ፍለጋ ተንከራተቱ፣ አላገኙም። ከዚያ በበረት ውስጥ ተወለደ። ከተወለደ በኋላ ግን ሕዝብ ቆጠራውን አካሂደዋል። ክርስቶስ በእኛ መዝገብ ላይ ተጽፏል። እንደው እኔ ያን መዝገብ አሁን ብናገኘው ስም ዝርዝር ገሌ 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 ይልና መጨረሻ ኢየሱስ ይል ማርያም ዮሴፍ ይልና ኢየሱስ ተብሎ ከኛ ጋር ተቆጥሯል። ከዛ በኋላ ግን ጠጩም ሰካራሙም ወንጀለኛውም አብሮ ስሙ እዛ መዝገብ ላይ ምን ብሎ ተጽፏል። እሱ እኛን ከቅዱሳን ቁጥር ይደምረን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። ከመይደምረን ምስለ ነፍስ ተጻድቃን ከጻድቃን ነፍስ ጋር ይደምረን ዘንድ እኛን ከቅዱሳን ጋር አንድ ያደርገን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። አሁን ክርስቶስ እያንዳንዳችን እንደሱ ከወንበዴዎች ጋር እንድንሰቀል አይፈልግም፣ እንድንሞትለት አይፈልግም፣ እንድንኖርለት ነው የሚፈልገው። እሱ ለኛ ብሎ ከኃጢአተኞች ጋር ተቆጥሯል። እኛ ደግሞ ለሱ ብለን ከኃጢአተኞች ቁጥር እንድንወጣ ይፈልጋል። እሱ ለኛ ብሎ ከሌቦች ጋር አብሮ ተቆጥሯል። እኛ ለሱ ብለን ከወንጀለኞች ከኃጢአተኞች ቁጥር እንድንወጣለት ይፈልጋል። ያለ ማለት እግዚአብሔር በቸርነቱ ይርዳል። ስለዚህ የመጀመሪያው ትንቢት እሱ ከአመፀኞች ጋር ተቆጠረ የሚለው ነው። ሁለተኛው ክርስቶስ ትንቢትም ተናግሯል ይላሉ አባቶቻችን። በግራውና በቀኙ የተሰቀሉ ሁለት ወንበዴዎች ናቸው። መጨረሻ ላይ በቀኝ የተሰቀለው ወንበዴ ወደ ገነት ሲገባ፣ በግራ የተሰቀለው ወንበዴ ወደ ሲኦል ወረደ። በዕለተ ዓርብም በዕለተ ምጽአትም ሊፈርድ ክርስቶስ ሲመጣ ኃጢአተኞችን በስተምኑ ነው የሚያቆማቸው? በስተግራው፣ ጻድቃንን በቀኙ ያቆማቸዋል። ስለዚህ ዓርብ ዕለት ሊፈርድ የሚመጣው አምላክ እሱ መሆኑንም ሲያሳየን በግራና በቀኙ ወደ ገነትና ወደ ሲኦል የሚወርዱ ሁለት ወንበዴዎች ጋር ተሰቀለ። መጀመሪያ ይገርማቸዋል። ሁለቱም ወንበዴዎች ክርስቶስን ይሳደቡ ነበር ይላል። ይሳደቡ ነበር። የማቴዎስ ወንጌል ምዕራፍ 23ን ስታነቡ ወንበዴዎቹም ያንን እያሉ ይሰድቡት ነበር ይላል። የቀኙም የግራውም ወንበዴ ክርስቶስን ይሰድቡት ነበር። እንግዲህ ክርስቶስ ዓርብ ዕለት ያልተሰቃየ ሕዋስ የለውም። መላ ሰውነቱ ነው መከራ የተቀበለው። በራሱ ላይ የሾህ አክሊል ደፍቷል። በሰውነቱ ላይ ጅራፍ ወርዶበታል። አጥንቱ እስከሚታይ ድረስ ተገርፏል። ክርስቶስ የተገረፈው እሾሃማ በሆነ ስለት ባለው እላዩ ላይ ሚስማሮችና የሾሉ አጥንቶች ባሉት መግረፊያ ነው የተገረፈው እና ስጋውን እየነጨ በሚነሳ መግረፊያ ነው የተገረፈው። መላ ሰውነቱ በግርፋት ተሰቃይቷል። ውስጡም ውጪውም በደም ተሸፍኗል። ሲታይ ዓርብ ዕለት የሆነ የተሰቀለ ስጋ ነበር የሚመስለው። ለዚህ ነው ነቢዩ ኢሳይያስ ከሩቅ አየውና ልብስህ እንዴት
ወይን መጭመቂያ ውስጥ ወይን እንደሚጨምቁ ሰዎች ልብስ ለምን ሆነ ይለዋል ክርስቶስ። ወይን መጭመቂያ ውስጥ ሄደው በእግራቸው ወይን የሚጨምቁ ሰዎች አሉ። ልብሳቸው ቀይ ይሆን ነበረ እና የክርስቶስ ልብሱ በራሱ ደም ታጥቦ ቀይ ልብስ ሆኖ ነበረ። ቀይ ልብስ ሆኖ ነበር እና በዛ የስቃይ ቀን በዛ የመከራ ቀን ያልደረሰበት የመከራ አይነት የለም። ምላሱ ሐሞትን ጠጥቷል። ጆሮው በጣም ብዙ ስድብ ሰምቷል ክርስቶስ። እንግዲህ በእርግጥ 3 ዓመት ሙሉ ያልተሰደበው ስድብ የለም ክርስቶስ። እንደኛ ደግሞ እሱ ፊት ለፊት የሚሰድቡትን ብቻ ሳይሆን ሌላ ቦታ ሆነው የሚሰድቡትን ስድብ ይሰማል አይሰማም? ይሰማል። በሐሳባቸው የሚሰድቡትን ይሰማል። ስለዚህ 3 ዓመት ሙሉ ተሰድቦ ጋኔን አለብህ ተብሏል። ብኤልዜቡል ተብሏል። የዝንብ ጌታ ማለት ነው። ያልተሰደበው አይነት ያልተሸከመው አይነት ስድብ የለም። ዓርብ ዕለትም አብረው የተሰቀሉት ወንበዴዎች እንኳን እንደው ቢያንስ እየተሰቃየን ነው ብለው አላዘኑለት፣ ይሰድቡት ነበረ። በኋላ ላይ ግን በስተቀኝ ያለው ወንበዴ ድንገት ሐሳቡን ለወጠና እጅግ በጣም ውብ የሆነ ጸሎት ለክርስቶስ አቀረበ። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኛል። ይህን ጥቅስ በጣም ሁልጊዜ ስለምንሰማው አዲስ ነገር አይደለም። እኔ ስጀምረው ቅድም ጨረሳችሁት ራሳችሁ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ። አንዳንድ እንደዚህ ገና ሲጀምር የምንጨርሰው ጥቅስ አለ፣ ግን ቃሉ በጣም በጣም ትልቅ ትርጉም ያለው ነው። እስቲ እያንዳንዱን ቃል አብረን እንበል። ጌታ ሆይ በሉ። ድምጻችሁ ብቻ ነው። እሺ አስበኝ። የመጀመሪያው ጌታ ሆይ ነው። ክርስቶስን ጌታ ሆይ ብሎ ጠራው ይሄ ወንበዴ። በጣም ብዙ ሰዎች ክርስቶስን ጌታ ሆይ ብለውታል፣ ግን የዚህን ወንበዴ ጌታ ሆይ ማለት በጣም እናደንቀዋለን። ለምን? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ዓርብ ዕለት ነበረ። ሌሎች ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ ብለውታል። እንደውም ከማብዛታቸው የተነሳ ጌታ ሆይ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም፣ በልባችሁ ብቻ ነው ባፋችሁ ነው እንጂ በልባችሁ አይደለም እስኪል ድረስ ሰዎች ጌታ ሆይ ይሉት ነበር። ይህ ወንበዴ ግን ጌታ ሆይ ያለው በዛን ቀን ክርስቶስ በሚሰደብበት ዕለት ነው። ሰው ሁሉ ጌታ ጌታ በሚልህ ቀን አብሮ ጌታ ማለት ቀላል ነው። ሰው ሁሉ በሚሰድብህ ቀን ግን ጌታ ሆይ ማለት በጣም ከባድ ነው። ጌታ ሆይ ሆይ ቃል አክብሮ ነው። ስንጸልይ በሰማያት የምትኖር ምናችን ሆይ አባታችን ሆይ ሆይ ቃል አክብሮ ቃል አንክሮ ይላሉ አባቶቻችን። የማድነቅ ቃል የማክበር ቃል ነው። ጌታ ሆይ አለው። ከዚያስ ምን አለ? በመንግስትህ አለ። በመንግስትህ ማለት ምን ማለት ነው? አንተ ንጉስ ነህ፣ የራስህ ግዛት ያለህ የራስህ መንግስት ያለህ ነህ ማለት ነው። ስለዚህ ካጠገቡ ያለው ክርስቶስን ንጉስ ነህ አለው ማለት ነው። ክርስቶስ ንጉስ ነው አይደለም? ነው። ይህ ወንበዴ ክርስቶስን ያየው ግን እንደ ንጉስ አልነበረም። በወታደሮቹ ታጅቦ ምንጣፍ ተነጥፎለት በአማረ ዙፋን ላይ ተቀምጦ ነው ያየው አይደለም። ሲገረፍ ነው ያየው። ሐሞት ሲጠጣ ነው ያየው። እጆቹን በሚስማር ተቸንክሮ ነው ያየው። ንጉስ ያማረ ልብስ ይለብሳል፣ ክርስቶስ ግን እርቃኑን ተገፎ ነው ያየው። ንጉስ ዘውድ ይደፋል፣ ክርስቶስ ግን የደፋው ምንድን ነው? የሾህ አክሊል ነው። ንጉስ ጌቶች ከስሩ ያሉ ጭፍሮች ይዋጉለታል፣ ክርስቶስ ግን ጭፍሮች ሲያሰቃዩት ሲያንገላቱት ነው ያየው። ንጉስ መስሎት አይደለም ሲያየው፣ አለባበሱም የንጉስ አይደለም፣ ሁኔታውም የንጉስ አይደለም። አንተ ግን ንጉስ ነህ አለ። የራስህ ግዛት ያለ ንጉስ ነህ አለ። እግዚአብሔር ንጉስ ነው አይደለም? ነው። እግዚአብሔር እሰ ንጉስ ውእቱም ቅድመ ዓለም። ነቢየ እግዚአብሔር ዳዊት እግዚአብሔር ከዓለም አስቀድሞ ንጉስ ነው ይላል። እንደውም ከምድራዊ ንጉስ የእግዚአብሔር ንግስና ይበልጣል። ምድራዊ ንጉስ የሚነግሰው ምን ሲያሟላ ነው? እስቲ ንገሩኝ። ሲቪክስ የሚባል ትምህርት ተምራችኋል? ንጉስ ለመሆን አንድ መንግስት ለመቋቋም ምን ያስፈልጋል? መሳሪያ እንዳትሉኝ፣ የአፍሪካ ነገር እኮ አይታወቅም። ምን ያስፈልገዋል? ንጉስ ለመሆን ግዛት ያስፈልገዋል? አያስፈልግም? ህዝብ ያስፈልገዋል? ሰራዊት ያስፈልገዋል? ያኔ ነው ንጉስ የሚባለው። እግዚአብሔር ግን ግዛቱ ሰማይና ምድር ሳይፈጠሩ፣ ሰውና መላእክት ሳንመጣ፣ ሰራዊቱ መላእክት ሳይኖሩ፣ ማናችንም ሳንመጣ በፊት እግዚአብሔር ካለም አስቀድሞ ምንድነው? ንጉስ ነው። እኛ መተን አላነገስ ነው፣ መርጠን አላነገስ ነው። ከዓለም አስቀድሞ ንጉስ ነው። መላእክቱ አሁን ንጉስ የሚፈራው በሰራዊቱ ነው፣ በሰራዊቱ ብዛት። እግዚአብሔር ግን በመላእክቱ ብዛት አይፈራም። ለመላእክቱ ክብራቸው ነው እሱ ነው እንጂ እነሱ ለሱ ክብሩ ሆነው አያውቁ። የመላእክትን ማይረግ ጫማ አድርጎ ይኖራል ይላሉ አባቶቻችን ትምህርተ ቡሐትን ሲተረጉሙ። ማይረገ መላእክትን ጫማ አድርጎ ይኖራል። እንደ ጫማው ናቸው እነሱ። በመላእክቱ ብዛት እግዚአብሔር አይከበርም። እግዚአብሔር ለመላእክቱ ክብራቸው ነው። ክብሮሙ ለመላእክት ይባላል። እግዚአብሔር የመላእክት ክብራቸው ነው። ስሙ የተመሰገነ ይሁን።
አሁን ኪሩቤል ተሸከሙትም ሲባል እንደዚህ ነው። ኪሩቤል ጫማው ናቸው ለእግዚአብሔር። እስቲ ልጠይቃችሁ፣ ጫማችንን እንሸከመዋለን ወይስ ይሸከማል? መልሱ። ይሸከመናል እንሸከመዋል? ተስማሙ እንጂ እንሸካከማለን አይደል? ይሻላል። እንሸከመዋለን እንዳንል ከስር ያለው እሱ ነው አይደል? ይሸከመናል እንዳንል አንጠልጥለ ነው የምንዞረው እኛ ነን። እንሸከመዋለንም ይሸከመናል። እግዚአብሔር የሚሸከሙትን የሚሸከም አምላክ ነው። ስለዚህ መላእክቱ እንኳን ቢበዙም ቢሸከሙትም ጫማው ያህል ናቸው እንጂ ለሱ ክብሩ አይደለም። ስለዚህ እሱ ንጉስ ነው። ምድራዊ ንጉስ ለጊዜው ቢነግስ ወይ በህልፈት ወይ በሽረት ከስልጣኑ ይወርዳል። በህልፈት ማለት ይሞታል። ዓለምን ያንቀጠቀጡ ነገስታት ከስልጣናቸው ይወርዳል። በሽረት ደግሞ በቁም በህይወታቸው እያሉ ከስልጣናቸው ይወርዳሉ። እግዚአብሔር ግን ህልፈትም ሽረትም የሌለበት ንጉስ ነው። ምን አለው ታዲያ? በመንግስትህ ብሎ ንጉስ ነህ አለው። ከዚያ ምን ባልክ ጊዜ። ይሄ ደግሞ በጣም ይገርማል። በመጣ ጊዜ ማለት ይሄ ወንበዴ እኮ እያየው ያለው ክርስቶስን ሊሞት ትንሽ ቀርቶታል። እየተሰቃየ ነው ያለው። ግን ምን አለ? አሁን ሞተህ እንደማይ ታመህ እንደማይ መሞት አይቀርም፣ ትሞታለህ። ግን ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም፣ ወደ ሰማይ ታርጋለህ። አርገህ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? ያው መቼስ ስትሞት አስበኝ አይደለም ያለው። ሞተህ አትቀርም፣ ተነስተህ አርገህ ዳግም ልትፈርድ በዳግም ምጽአት ስትመጣ ያኔ አስበኝ አለው። ይሄ ወንበዴ ማን ነው የነገረው? አጠገቡ ያለው አምላክ እንደሚያየው እየተሰቃይ። ክርስቶስን እኮ ተአምር ሲያደርግ አይቶ ማመን በጣም ቀላል ነው። ሲያበላቸው ያመኑበት ሰዎች አሉ። አሳና እንጀራ አበርክቶ ሲያበላ ጥግብ ሲሉ ሰው ሲጠግብ ደስ ይለዋል አይደል? በቃ አንተ ንገስብን አሉት ክርስቶስን ይላል። ንገስብን፣ በቃ ሌላ ንጉስ አንፈልግም፣ ምራን ነው በቃ ግልግል ነው። እንዲህ አይነት ንጉስ የሚያበላ ንጉስ ማግኘት ደስ አይልም? የሚበላ ንጉስ ነው እኛ የምናውቀው አይደል? የሚያበላ ንጉስ ሲያገኙ ደስ ብሏቸው ንገስብን ብለውት ነበር። ዓርብ ዕለት እየተሰቃየ ደሙ እየፈሰሰ አይተህ እንዴት ታምንበታለህ? ግን እሱ ደሙ እየፈሰሰ ያየው አምላክ መሆኑን አውቆ ዳግም ልትፈርድ በመጣህ ጊዜ ምን በለኝ አለ? አስበኝ። ማን ያስተማረው? ኢትዮጵያዊ ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ ይላል። የቀኝ ወንበዴ ይህን እንድታውቅ ማን ያስተማረ? ካጠገብ ያለው አምላክ መሆኑን በምን አወቅ? ዳግም ሊፈርድ እንደሚመጣ በምን አወቅ ብሎ ቅዱስ ያሬድ ይጠይቀዋል። ፈያታዊ ዘየማን መኑ መሐረከ ቅዱስ ያሬድ ነው የሚጠይቀው። የቀኝ ወንበዴ ማን ነገረ? ታይምር ዘንተ ይህን እንድታውቅ ማን አስተማረ ይልና ራሱ ቅዱስ ያሬድ ይመልሳል። ራሱ መንፈስ ቅዱስ ገልጦለም ማለት ነው። ነቢያትን አልተከተልኩም፣ ሐዋርያትም ሲሰብኩ ተከትዬ አልተማርኩም። አላ ፀሐይ ቀጸበተኒ ሶበሪኩ አመንኩ። ፀሐይ ጠቀሰችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ አጠገቡ ያለው አምላክ እንደሆነ ያስተማረችው ማን ነበረች? ፀሐይ ነበረች። ክርስቶስ ሲሰቀል ፀሐይ ምን ብላለች? ጨልማለች። ጨረቃ ደም መስላለች። ከዋክብት ረግፈዋል። ያንን ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀ እና ያስተማረችኝ ፀሐይ ነው ብሎ ቅዱስ ያሬድ በወንበዴው አንደበት ሆኖ ይናገራል። እንግዲህ ያደለው ከፀሐይ ይማራል። አያችሁ፣ እኛ ስንት ሰባኪ ያስተምሮናል። እኛ ስንት ቀን ስትወጣ ስገበያየናት ፀሐይ ግን አላስተማረችንም። ወንበዴው ግን ፀሐይን አይቶ ተማረ። ከተፈጥሮ ለመማር ያብቃል። ቅዱስ ያሬድን ያስተማረችው ማን ነበረች? ቅዱስ ያሬድ የተማረው ከምን ነበር? ከትል። እኛ ብንሆን 7 ጊዜ ወጣ ገባ ስትል ይህ ምንድነው የምትሰሪው ብለን አውርደን ረግጠን ጨፍልቀናት ነበር የምንሄደው። ቅዱስ ያሬድ ግን ከሷ ተምሮ ወደ ትምህርት ቤት ገባ። ከተፈጥሮ ለመማር ያብቃል። ተፈጥሮ እንኳን አያስተምራችሁም ይላል ቅዱስ ጳውሎስ። ቅዱስ ያሬድ ፀሐይ አስተማረችው ይላል። ቅዱስ ዮሐንስ አፈወርቅ ደግሞ አይ እኔ ፀሐይ አትመስለኝም፣ ይሄን ወንበዴ ፀሐይ ብቻዋንማ አትበቃም ይላል። ማን ያስተማረው ለሚለው እኔ የክርስቶስ ንግግር ይመስለኛል ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ መስቀል ላይ ያለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። የመጀመሪያው ቃል እንግዲህ በ3 ሰዓት ተሰቅሎ 7 ቃል መናገር በጣም ትንሽ ነው። እኔ እንኳን አሁን 77 ቃል ተናግሬያለሁ በዚህ ደቂቃ ውስጥ። ክርስቶስ 3 ሰዓት ሙሉ 7 ቃላት ለምን ተናገረ ካላችሁ ኃይሌ እንደገል ደረቀ ይላል። ከዛ በፊት ተገርፎ በጣም ተሰቃይቷል። ለመናገር አቅም አጥቶ ነበር ክርስቶስ ዓርብ ዕለት። እንደው የማይቀሩ ቃላት ነው የተናገረው እንጂ
ብዙ ቃላት አላስተማረም፣ አልተናገረም። አንደኛ መስቀል ላይ አይደለም መናገር መተንፈስ ራሱ ይከብድ ነበር። የመስቀል ላይ አሟሟት አሁን ሰው ስለተሰቀለ አይሞትም። አንድን ሰው እዚህ አምጥተን ብናንጠለጥለው 3 ቀን 4 ቀን ብትጠብቁ አይሞትም። ምንድነው የሚገላቸው መስቀል ላይ? ትዝ ካላችሁ 2 ወንበዴዎች ክርስቶስ ሞቶ ነበር፣ ወዲያው ነው የሞተው። 3 ሰዓት በ3 ሰዓት ውስጥ ነው የሞተው። እንደውም ጲላጦስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። በ3 ሰዓት ሞቶ አያውቅም መስቀል ላይ ያለ ሰው። በግራና በቀኝ ያሉትን ግን እግራቸውን ሲሰብሯቸው ሞቱ ይላል። ምናቸውን ሲሰብሯቸው? እግሩ ተሰብሮ ሰው ይሞታል? እግር የሌለው ሰው መኖር ይችላል አይችልም? ይችላል። ምንድነው እግራቸውን የሰበረው ካላችሁ መስቀል ላይ ሲሰቀሉ ትልቁ ስቃይ እንደዚህ ተቸንክረው ተንጠልጥለው እያለ ለመተንፈስ በጣም ይቸገራሉ። አንገታቸው ትከሻቸው መሃል ይቀበራል እና መተንፈስ ስለማይችሉ ለመተንፈስ ከእግራቸው ከፍ እያሉ ነው አየር የሚስቡት። ከፍ ለማለት እግር ያስፈልጋል። እግራቸው ሲሰበር ግን መተንፈስ ይችላል? ስለማይችሉ በጥቂት ደቂቃ ውስጥ ይሞታሉ። እና በዛ አስጨናቂ ሰዓት ግን ክርስቶስ ተናግሯል የማይቀሩ ንግግሮች። የመጀመሪያው ንግግሩ ምንድነው? የሚያደርጉትን አያውቁምና ይቅር በላቸው። በጣም ከባድ ንግግር ነው። የሚያደርጉ አሁን ይቅርታ ማድረግ እኛም እኮ ኮንሰፕቱ ላይ ችግር የለብንም። እንዲህ ስትወጡ አሁን ከዚህ ጉባኤ በር ላይ ሰው ሲጋፋ ቢረግጣችሁ ይቅርታ ቢል ችግር የለው ችግር ትላላችሁ። ሌላ ግን ይቅርታ ቢለን የማንሰማው ሰው አለ የለም? አለ። እኔ እሷን ይቅር ከምል እንደው የመጣ ይመጣል የሚል ሰው አለ። በይቅርታ ምክንያት በነገራችን ላይ ይቅር ባለ ማለት ቅድስና ላይ ደርሰው የተበላሸባቸዋል። አንድ አባት ተፈጥሮን እስከማዘዝ ደርሶ በቅቶ ቅድስና ላይ ደርሶ ተፈጥሮን ሊታዘዝልን ነበር። ዝናብ ማዝነብ ልክ እንደነ ኤልያስ ማለት ብዙ ተአምር ይሰራል። በኋላ የሆነ ሰው መጣና እንደው አባት ያለው ቅዱስ ከሆነ በኋላ እኮ ነው እንደው ትዝ ይልሃል ድሮ ያስቀየመህ አንድ ሰው ነበር፣ እህትህን ደፍሮ ከሱ ጋር ገለዋለሁ ብለህ ፈልገህ አጣኸው፣ እንደው አሁን መጥቶ ይቅር ቢልህ እንደው ይቅር አትለውም ሲለው እኔ እሱን አለ እሱን ይቅር ከምል መሬት ተሰንጥቃ ተዋጠኝ አለ። መሬት ተሰንጥቃ ዋጠችው። ተፈጥሮ ይታዘዝለት የለም? ይቅርታ የመጨረሻው ቅጽበት ላይ ሰውን ይቅር ማለት በጣም ያማል አይደል? ይከብዳል፣ ህመም አለው። ክርስቶስ ይህንን ህመም ያውቀዋል። ዓርብ ዕለት ታሞታል። እያንዳንዱ ቁስል እኮ ማንን ይቅር ለማለት የቆሰለው ነው? እኛን ይቅር ለማለት። ይቅርታ ያማል። የይቅርታን ህመም ከሱ በላይ የሚያውቀው የለም። ይቅር ብሎ ተቸንክሯል። ይቅር ብሎ የሸዋ አክሊል ደፍቷል። እና ጌታ ሆይ የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው ሲል በቀኙ ያለው ወንበዴ እኔ ባልደረሱብኝ ሰዎች ላይ ደርሼ ስንት ደም ሳፈስ ኖርኩኝ፣ እሱ ግን ለበደሉት እንዲህ ላሰቃዩት እንዴት ጸለየ ብሎ ልቡ የተለወጠው በክርስቶስ ንግግር ሳይሆን አይቀርም ይላል ቅዱስ ዮሐንስ አፈወርቅ። አባ ጊዮርጊስ ደግሞ ይላል መሰላቸው። አባ ጊዮርጊስ ይሄ ወንበዴ ይላል የተሰቀለው ከጌታ በስተቀኝ ነው እና ለጥቂት ሰዓትም ቢሆን የክርስቶስ የመስቀሉ ጥላ ያረፈው በቀኝ በኩል ነበረ። ስለዚህ ይሄ ወንበዴ ልቡ የተመለሰው የጌታ ጥላ ስላረፈበት ሳይሆን አይቀርም ይላል። ክርስቶስ ጥላውን ያሳረፍብን ሁላችን። እውነት የክርስቶስ የሐዋርያት ጥላ ይፈውሳል ነበር? የጴጥሮስ ጥላ አሁን ይፈውስ ነበር። ጥላ አሁን ይፈውሳል? በእኛ ዘመን አይነ ጥላ ነው እንደውም ጥሩ አይደለም። ሰው አሁን የሰው ጥላ ጥሩ አይደለም እየተባለ አራስ ቤት እንዳይገባ ውጪ ቆዩ ይባላል። የጴጥሮስ ጥላ ይፈውስ ነበር። እንዴት ፈወሰ የጴጥሮስ ጥላ? ጴጥሮስ እኮ በፊት ጥላው እንደውም ችግር ፈጣሪ ነበር። ካስታወሳችሁ አሳ የሚያጠምዱት በሌሊት ነበር ይላል። በሌሊት የሚያጠምዱት ለምንድን ነው? ቀን ቀን ሲያጠምዱ ፀሐይ ካረፈባቸው የነሱ ጥላ ባህሩ ላይ ካረፈ አሳው ጥላውን አይቶ ወደ እነሱ አይጠጋም። ስለዚህ ጥላ በጣም የማይኖርበትን ሌሊት ጠብቀው ነበር የሚያጠምዱት። አሳ የሚያሸሸው የጴጥሮስ ጥላ፣ በኋላ ግን ነፍሳትን የሚያጠምድ ሆነ። በጥላው ብቻ መፈወስ ጀመረ። ክርስቶስ ሐዋርያቱን ከሱ በላይ ያደረጋቸው። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ እኔ ከማደርገው በላይ ያደርጋል ብሎ ነበረ። ክርስቶስ በጥላው አልፈወሰም፣ አቅቶት አይደለም ግን አልፈወሰም። ሐዋርያቱን ግን በጥላው እንዲፈውሱ አደረጋቸው። ክርስቶስ ቅዱስ ጳውሎስ ጨርቁ ለታመመ ሰው ቆርጠው ሰዎች ወስደው ሲያስነኩት ይፈውስ ነበር። የክርስቶስ ጨርቅ ይፈውስ ነበር አይፈውስም? ይፈውሳል፣ ግን ለብሶት እያለ ነበር፣ አውልቆ ሰጥቶ አልነበረም የፈወሰው። ሐዋርያቱን ግን ከሱ በላይ እንዲያደርጉ ኃይልን ሰጣቸው እና ቅዱስ ጴጥሮስ ቅዱስ አባ ጊዮርጊስ ዘጋስጫ የጌታ ጥላ አርፎበት ሳይሆን አይቀርም ይላል። ጥላውን በሁላችን ላይ ያሳርፍብን። ወንበዴው ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ አለ። አስበኝ ማለት እንደው አንድ ወንበዴ በቀኝ በኩል ተሰቅሎ ነበር እንደው የት ገባ በለኝ ማለት ነው አይደለም። አስበኝ ማለት ይቅር በለኝ ማለት ነው።
የቸርነትህን ስራ ስራልኝ ማለት ነው። እኛ እግዚአብሔርን አስበኝ ስንለው ማረኝ ነው። እግዚአብሔር እኛን አስቡኝ ካለ በሕጌ በትእዛዜ ኑሩ ማለት ነው። በጉብዝና ወራት ፈጣሪህን ምን በል አስብ ማለት ዝም ብለህ አስታውስ ሳይሆን ኃጢአት ልትሰራ ስትል ፈጣሪ ያለ ለካ ብለህ አስበው ማለት ነው። እና የወንበዴ ጌታ ሆይ በመንግስትህ በመጣ ጊዜ አስበኛል። ይሄ ጸሎት እኛ አሁን አንጸልየውም። ይገርማችኋል። በጣም የኛ ልመና እውነት ለመናገር እንዲህ አይነት ልመና የለም እኮ። ቤተክርስቲያናችን አደነቀችው። የዚህ ወንበዴ ልመና ስታየው የሚሰራ ልመና እንደሆነ ስለገባት ቅዳሴ ላይ አስገባችሁ። ቅዳሴ ላይ ይባላል አይደለ? ተዘከረነ እግዚኦ በውስተ መንግሥትከ ተዘከረነ እግዚኦ ሊቅነ በውስተ መንግሥትከ ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን እንዘ ሀሎከ ዲበ ዕፀ መስቀል ቅዱስ። ሁላችንን ያስበን። ቅዳሴው ሊያልቅ ሲል ነው እንግዲህ አርፍደን ለመጣን ሰዎች ይመስለኛል የዛ ቦታ ላይ የተቀመጠው አላውቅም። አርፍዶ የመጣው ነው ወንበዴ አይደል ያሰበው? ባለቀ ሰዓት አይደል ያሰበው? ስለዚህ ቅዳሴውም ላይ አንዳንዴ ጠዋት አሃዱ ሲባል የማይደርስ ሰው አርፍዶ ምናምን የሚመጣ ሰው አለ። ተዘከረነ ላይ ይደርሳል። ጥሩ ሰዓት ነው ደግሞ። ይሄን ብላችሁ እንዳታረፍዱ አደራችሁ። ግን ሁላችንን እንደው ጽድቅ ለመስራት ያረፈድነውን በቸርነቱ ያስበን። አያችሁ ቤተክርስቲያን ይጠቅማል ብላ ካሰበች የወንበዴ ጸሎትም ትጸልያለች። ሰርቷላ የሰራ መድኃኒት ነዋ። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። እኛ ጸሎት ውስጥ እኮ ይሄ የለም። አሁን ክርስቲያኖች ነን እንላለን፣ ግን ጸሎታችን ውስጥ እንደው በመንግስት አስበኝ የሚል አለ? ስለታውን ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ትዳር አገኘው፣ ደሞዝ ጭማሪ ለምኜ ነበር ደሞዝ ተጨመረልኝ፣ ትንሽ ሻል ካለ ደግሞ ቪዛ አገኘው፣ ውጭ ሀገር ላይ ነበር። አንድ ሰው ለንስሐ አብቃኝ የሚል ስለተሰምታችኋል? እንደው ምላሴ አስቸግሮ የነበር ምላሴን ሰብስብልኝ ብየው ሰበሰበልኝ የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ጊዜያዊ፣ ጥቃቅንና አነስተኛ ይላል መንግስት። ጥቃቅንና አነስተኛ ነው እኮ የምንለምነው፣ ትንንሽ ነገሮች። እንደው ለእግዚአብሔር የሚመጥን ልመና የለንም። ሁሌ ስጋችንን ብቻ። እውነተኛ ልመና ግን ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። አሁን እዚህ ጉባኤ ላይ ያላችሁ ሁላችሁ እንደው ማህበረ ጽዮን በጉዞ አይታማም። እዚህ በአውቶቢስ ተይዘን ግሸን ብንሄድ፣ አሁን ግሸን ያው መንገዱን የምታውቁት ታውቁታላችሁ። አልጋ ባልጋ ነው አይደል? እና ግሸን ላይ መኪናው እንደው ትንሽ ከሾፌሩ ቁጥጥር ውጭ ቢሆንና ወደ አንድ ገደል እንደው ቢወርድ ሁላችንም እንጮሃለን። ወደማ አቤት ምን አድርግ ብለን፣ ግን አልተሳካም። በደንብ መግባት ጀመረ፣ መስጠም ጀመርን። ውሃው እግራችን ጉልበታችን ጋር ደረሰ። እንጮሃለን። ወደማን ነው ምን አድርግ ብለን፣ አንገታችን ጋር ደረሰ። 5 ደቂቃ ነው የቀረው። አድነን ነው አሁንም የምንጮህ። አንድ ሰው ለንስሐ በቃ እንደው ነፍሴን አደራ አይባልም? የሁላችንም ሐሳብ ከዛች ወንዝ ወጥቶ ኑሯችንም ለማለት ለመቀጠል። ይኸው አሁን ተመልከቱ። የቀኝ ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ፣ የግራው ግን አንተ ክርስቶስ ከሆንክ ራስህንም እኛንም፣ እኛ የግራው ነን የቀኙ ነን። በግራ ነው የተሰለፍነው። ምንም እኮ ባትሉም ብትሉም ነው። እግዚአብሔር የቀኙ ያድርገን። የምንለምነው ሁል ጊዜ ምድራዊ ነው፣ ጊዜያዊ ነው። ለአምላክ የሚጠየቅ ጥያቄ አናውቅም እኮ። ለሰው የሚጠየቅ ጥያቄ ነው የምጠይቅ። ደህና ገንዘብ ያለውን ሰው ልትለምነው የምትችለውን ነገር ዓለም ሁሉ በእጁ ያለ አምላክን ትለምናለህ። ቆመ ትንሽ ነው። የወንበዴ ግን ጸሎት ያውቃል በእውነት ትትናው ደግሞ ጌታ ሆይ በመንግስትህ በመጣህ ጊዜ አስብ። መንግስቱ ውስጥ አስገባኝ አላለም። ለምን? ምን አይነት ጥጋብ ነው? ቀጥታ መንግስተ ሰማያት ትላለህ እንዴ እንዳይባል ማለት ነው። አስበኝ አለ። ስራውን ለማን ተወለት? ለእግዚአብሔር። እኛ እኮ ከነ ፕሮፖዛሉ ነው የምንጸልየው አይደል? እግዚአብሔር አንድ ነገር እንዴት እንደሚያደርግልን መቼ እንደሚያደርግልን እና ቢቻል ሳይዙንም ስንት ሜትር ስንት ወርድ ብለን ነው የምንለምነው። እሱ ግን አስበኝ አለ።
እውነተኛ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው እንጂ እግዚአብሔርን ማማከር አይደለም። አንዳንድ ሰው ያማክረዋል እግዚአብሔርን፣ እንደው ችግራችንን እንዲህ አድርገህ ብትፈታው ይላል። ያንተም ምክር አይፈልግም። እንደ ሕዝቅያስ ወስዶ ጸሎቱን ቤተ መቅደስ ውስጥ አስቀምጦ ሰጠ። እመቤታችንም አሳይታናለች። ወይን እኮ የላቸውም ስጣቸው አላለችም። አዝንብላቸው አላለችም። ውሃ ወይን ለውጥ አላለችም። ወይን እኮ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው። እንደዛ ለማድረግ ያብቃል። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። ኃጢአቴን አታስብብኝ እኔን ግን አስበኝ ማለቱ ነው ይላል ቅዱስ ቄርሎስ። ኃጢአቴን አታስብ እኔን አስበኝ። መንገደኞች አብረው የሄዱ መንገደኞች በኋላ ሲገናኙ ይተዛዘኑ የለ ወይ? በመስቀል መንገድ ላይ ካንተ አጠገብ ነበርኩ፣ ጌታ ሆይ በክብርህ ዕለት አስታውሰኝ እኔንም ይላል። እና የወንበዴ ይህን ልመና ለመነ። ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ አለው። የወንበዴ በገነት እንዲገባ የዛን ቀን የሰራው ገድል ብዙ ነው። ይገርማቸዋል። ከፍ ብዬ ላንብብላችሁ። ጌታ ሆይ በመንግስት በመጣ ጊዜ አስበኝ በንግግር ብቻ ነው። እንግዲህ በቀረችው ምላሱ ተጠቀመባት። ሰው በአፉ መስክሮ ይጸድቃል የሚለው ለዚህ ወንበዴ ሳይሆን አይቀርም። ምላሱን ተጠቅሞ በቀረችው ሰዓት እንደውም አንድ ሰው ምን አሉ መሰላችሁ? ባለቅኔ ናቸው። የወንበዴ እድሜውን ሙሉ ሲሰርቅ ነው የኖረው። መጨረሻ ላይ ምን ሰረቀ ካላችሁ መንግስተ ሰማያት። እዛው መስቀል ላይ ገነትን አልሰረቅም? አዎ ኪሩብ የገነትን በር ሰይፍ ይዞ ይጠብቃል። እሱ እዛ መስቀል ላይ ተነጋገረ ከባለቤቱ ጋር ቤት በኩል እንደሚገባ ማለት ነው። ጨረሰ። ሌብነት አድርገን አንየው፣ ግን የቀረችንን እድሜ ለንስሐ ለመጠቀም ያብቃን እግዚአብሔር። ይህም ብቻ አይደለም ያደረገው። ይገርማቸዋል። ከፍ ብለን ስናነብ በግራ ያለው ወንበዴ አንተ ክርስቶስ አይደለም ራስህንም እኛንም አድን ብሎ ሰደበው ይላል። ይሄ ማለት ፕሮቪደንሻሊቲዝም የሚባል ነገር አለ። አንዳንዴ ችግር ሲመጣበት እግዚአብሔር የለም የሚል ሰው አለ። እውነት ካለ በዙፋን እውነት ኃይል ካለ ለምን እንደዚህ ይሆናል የሚል መከራ ሲመጣበት የፈጣሪን መኖር የሚክድ ሰው አለ። ወይም ደግሞ የእግዚአብሔር ልጅ መሆንን ራስን ለማዳን መጠቀም። ይሄ የሰይጣን ሐሳብ ነው። በነገራችን ላይ ዓርብ ዕለት ብቻ አይደለም። አሁን ሰሞኑን በምንጾመው ጾም በዐቢይ ጾምም መጥቶ ዲያብሎስ ምንድነው ያለው? የእግዚአብሔር ልጅ ከሆንክ ድንጋዩን ምን አድርግ። የእግዚአብሔር ልጅ የሆነ አይርበውም ያለው ማን ነው? የእግዚአብሔር ልጅ መሆን ድንጋይን ዳቦ ለማድረግ አይደለም። ሰይጣን ግን ይመክራል። አንቺ የእግዚአብሔር ልጅ ከሆንሽ ክርስቲያን ከሆንሽ እየጸለሽ እንዲህ እያረክ ለምን ትቸገራለህ? ለምን ትራባለህ? ለምን ትታመማለህ? ብሎ የእግዚአብሔር ልጅ መሆንን ለሥጋ ጥቅም የሚያስተዋውቀው ዲያብሎስ ምን አለው? የእግዚአብሔር ልጅ ከሆንክ ራስህንም አድን እኛንም አድን። እኛንም ካላዳንክ ራስህንም ካላዳንክ ግን የእግዚአብሔር ልጅ አይደለም ማለት ነው ብሎ ሰደበው። ሁለተኛው ግን መልሶ የቀኝ ወንበዴ ምን አለ? አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውም አለው ይላል። እንደው መስቀል ላይ ልትሞት ነው፣ ትንሽ ደቂቃ ነው የቀረና በቀረች ሰዓት እንደው ትንሽ ልብ አይመለስም አለው። እንደዚህ አይነት ሰው አለ። ሊሞት ትንሽ እየቀረው በቀረው ሰዓት ኃጢአት የሚሰራ ሰው አለ። በቀረችው እድሜ ሩቅ አትሂዱ። እኛ እኮ እንደዛ ነን። ስንት ዓመት እንደቀረን ታውቃላችሁ? ዛሬ ቢሆንስ ምን ሞተው ነገ ጠዋትስ ቢሆን ምን ሞተው አናውቅም። ወንጌላዊ ዮሐንስ በሕይወቱ ስቆ አያውቅምና ቁጹረ ገጽ ትለዋለች ቤተክርስቲያን። ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሟል ነበር። እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት። ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ ሞትን በምድር ያላየው በኋላ ሰማዕት ይሆናል። በረከቱ ይደርብን እና ቅዱስ ዮሐንስ አንድ ቀን ግን ከልቡ ከት ብሎ ስቋል። ምንድነው ያሳቀው? አንድ ሰው ልብስ ሲያሰፋ አይቶ። ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጠዋት ይሞታል አለ። ምን እያደረገ ነው አሁን? ልብስ እያሰፋ። ስንቴ ተስቆብን ይሆን በቅዱሳን? ስንት ልብስ አሰፍተን። አባ ጊዮርጊስ ዘጋስጫ ደግሞ ገድሉ ላይ አንዲት ሴት ጥጥ ትፈትላለችና ስትፈትል ጋቢ ለመስራት አንድ ጋቢ ለመስራት ነው ጥጥ ትፈትላለች እና በጣም በዛ የፈተለችው አይበቃም ብላ ግን ትፈትላለች። አባ ጊዮርጊስ መጣና በቅድስናው አውቆ ማለት ነው እስካሁን የፈተልሽው ይበቃል አቁሚ ያላት፣ አትድከም ያላት። ስለ ጥጥ የተነገረ እንዳይመስላችሁ። ከጋቢያችን በላይ የምንፈትል ሰዎች አለን እኮ። ስንት ዓመት እንደምንኖር አናውቅም፣ ስንት ጊዜ እንደቀረን አናውቅም። ግን ዘላለም እንደሚኖር ሰው ነው የምንለፋው። ንስሐ ግባ ሲባል ብዙ ሰው ቆይ አሁን ትንሽ ጊዜ በእግዚአብሔር ፍርድ እጅ ሆኖ እንኳን ንስሐ አይገባም ማለት ነው።
እንደ ሀገር መስቀል ላይ ነን። ብዙ ክፉ ነገር አለ። አሁንም ንስሐ ለመግባት ግን ቆይ ነው የሚለው ብዙ። ቅዱስ ጴጥሮስ ጌታ ሆይ አሁን ልከተልህ አለመቻሌ ለምንድን ነው ብሎ ነበር ሐሙስ ዕለት። አሁን አትከተለኝም ስለው አሁን ልከተል ያልቻልኩት ለምንድን ነው? ብዙዎቻችን አሁን መከተል አንፈልግም። እግዚአብሔር የብዙ ሰው እቅድ ለወደፊቱ ነው። ብዙ ዓመት ይኖር ይመስል ወጣቱ ቆይ ትንሽ እድሜ እንትን ይበል። ቅዱስ አውግስጢኖስ የተባለ ሊቅ ሰው አፍሮ የማይናገረውን ነገር ተናግሯል። በእኛ ወክሎ ምን አለ መሰላችሁ? ጌታ ሆይ ኃጢአት ሰርቼ ገና ስላልጠገብኩ ትንሽ ጠብቀኝ፣ በደንብ ላዳርስና ምኖቹን ኃጢአት አፍ አውጥተን አንልም እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግም። ትንሽ ብቻ ቢሆን ሳይበዛ አይደለም። ፈጣሪን እንደ ፍሌቨር ነው የምንጠቀምበት ብዙዎቻችን። ማለት ጣል ቢል ጥሩ ነው አይደለ? ክርስትና ለክፉም ለደጉ በጣም ክርስቲያን መሆን አንፈልግም። ዝግጁ አይደለንም ገና። ላይላዩን ብቻ ሆነን ልክ እንደ አክቲቪቲ ሰው በትርፍ ጊዜው ዋና ዋኛለው፣ ሳይክል ነዳለውና ቤተክርስቲያን ሄዳለው ይላል። እግዚአብሔር ለብዙ ሰዎች የትርፍ ጊዜ ጉዳይ ነው። ገና ነን፣ አልጠገብንም። ወጣቱ ጉልበቱ ሲያልቅ ነው ወደ እግዚአብሔር መመለስ እቅድ ያለው። ዘፋኙ ድምፁ ሲበላሽ ነው ወደ እግዚአብሔር መመለስ የሚፈልግ። ቆይ ትንሽ ድምፄ እንትን ይበልና በእውነት እግዚአብሔር ቸር ነው። መቼም ብንመጣ ይቀበላል አይቀበልም? አሁን ይሄን ወንበዴ የት ከርመህ ነው አሁን ልትሰቀል ስትለው ደግሞ ትዝምልህ አላለው። ዛሬ ከኔ ጋር ቤት ትሆናለህ፣ ብትዘገይም ይቀበላል። ጴጥሮስን እኮ በ55 ዓመቱ ነው የጠራው። በጉልምስናው በእርጅናው ነው የጠራው። ዘግይቶም የሚመጣን ሰው እግዚአብሔር ይቀበላል። እና በፍርድ ላይ ያለ ግን ልቡ አልተመለሰም ነበረ። አንተ በዚህ ፍርድ እያለ እግዚአብሔርን አትፈራውም ብሎ ጓደኛውን መከረ። የቀኝ ወንበዴ ያያችሁ፣ የጥበብ መጀመሪያ ማንም መፍራት ነው። ምን ስብከት ቢሰብከው ከዚህ የተሻለ ስብከት የለም። እግዚአብሔርን አትፈራውም ምን አለው? እኛ ስላደረግነው የሚገባንን እንቀበላለንና በእኛ ላይ የተፈረደው እውነተኛ ፍርድ ነዋል። ለተረገመው የመስቀል ሞት የሚያበቃ ኃጢአት ሰርተናል፣ ይገባናል አለ። ተአምኖ አጣው ማለት ነው ኃጢአትን ማመን። ይገባናል መሰቀል ካለ በኋላ ይህ ግን ምንም ክፋትን አላደረገም አለው ክርስቶስ። ይህ ግን ንጹህ ነው አለ ክርስቶስ። ንጹህ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው የለም። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ይሁዳ ራሱ የሸጠው ነው። የቀሩት ሐዋርያትም እግሬ አውጪኝ ብለው ነው የጠፉት። ኧረ እሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹህ ነው አለ፣ ምንም ክፋት አላደረገም። ያ 38 ዓመት በአልጋ ተይዞ የነበረ በሽተኛ ነበር አይደለ? መጻጉዕ የምንለው እሱ እንኳን እንዴ ከአልጋ ያስነሳኝ እንጂ ምን አጠፋ አላለም። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፌ የመታው እሱ ነበረ ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ ይላል። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል አላለም። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ አለ። ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ ነው። ካልጋ ያስነሳው ሰው ሲመታው አመመው፣ ሌላው ሲምታኝ አንተ እንዴት ትመታኛለህ? በኃጢአታችን አምላካችንን ከመምታት ይሰውረን። ማንም ያልመሰከረውን ግን የቀኝ ወንበዴ ይህ ግን ምንም ክፋትን አላደረገም ብሎ ስለ ክርስቶስ ንጽህና መሰከረ ማለት። ንስሐ ገባ፣ ልብ አድርጉ። ለመስቀል ሞት የሚያበቃ ኃጢአትን በድለናል አለ። ጓደኛውን መከረ፣ ስለ ክርስቶስ ንጽህና መሰከረ። ከዚያ ጸለየ፣ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። ልክ ይህንን ሲል ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ነው። መቼ? ዛሬ። እዚህ ላይ የክርስቶስን መልስና የወንበዴውን ጥያቄ ማነጻጸር ይኖርብናል። ከዚያ በፊት እንግዲህ ሰው አባቶቻችን እዚህ ላይ እንደሚሉት ነገር አለ። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ምን አይልም አይወርስም። በሌላ ቋንቋ ካልተጠመቀ ማለት ነው። ይህ ወንበዴ ተጠምቋል ወይ? ሳይጠመቅ እንዴት ታዲያ ሊገባ ቻለ የሚል ጥያቄ ይነሳል። በሶስት መልኩ ይመለሳል።
አንደኛው ጥምቀት በአዋጅ ለሁሉ መጠመቅ የተጀመረበት ጊዜ ከክርስቶስ ትንሣኤ በኋላ ስለሆነ ሂዱና አስተምሩ የሚለው አዋጅ ይህ ወንበዴ ገና ከጌታ መነሳት በፊት ስለሆነ ይህ ሕግ አይመለከተውም። አንድ በሉ። ሁለተኛ ክርስቶስ ከጌታ ቀኝ የተሰቀለው ወንበዴን መሰቀል መጠመቅ ነው እንድንል የሚያስችል አንድ ቃል ተናግሯል። ካስታወሳችሁ በወንጌል በማቴዎስ ወንጌል ምዕራፍ 20 ላይ ከቁጥር 20 ጀምሮ የዮሐንስና የያዕቆብ እናት ማርያም ባውፍልያ ወደ ክርስቶስ ቀርባ ልመና ለምና ነበር። ላንብብላችሁ። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱም በግራህ በመንግስትህ እንዲቀመጡ እዘዝ አለችው ይላል። ከኔ ጋር ናችሁ? በመንግስትህ ምን እንዲሉ እንዲቀመጡ አለች። እንግዲህ ክርስቶስ እነግሳለሁ ሲል ምድራዊ ንጉስ የሚሆን መስሏት ነው። እሷ ግን ክርስቶስ የነገሰው በምን ላይ ነው? በመስቀል ላይ ነው። ስለዚህ እቺ ሴት የለመነችው ልጆቼ ዓርብ ዕለት ካንተ በግራና በስተቀኝ ምን ይበሉ ይሰቀሉ ማለቷ ነው። አንዳንዴ ምን ለምነውን አናውቅ። ክርስቶስ ምን አለ? የምትለምኑትን አታውቁም አለ። የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። በደንብ አስተውሉ። እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። እዛ የነበሩት ዮሐንስና ያዕቆብ ተቀበሉትና እንችላለን አሉት። ሲሉት ክርስቶስ ምን አለ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አለ ይላል። ከኔ ጋር ናችሁ? ልብ አድርጉ። ጽዋዬንስ ምን ትላላችሁ? ጊዜው ሲደርስ እንደኔ ትሞታላችሁ። እኔ የምጠጣትን ሐሙስ ዕለት ይቺ ጽዋ ከኔ ትለፍ ግን ያንተ ፈቃድ ይሁን ብዬ የምጠጣትን የሞት ጽዋ እናንተም ትጎነጯታላችሁ፣ አይቀርም። በግራና በቀኝ መሰቀል ግን ለተሰጣቸው ነው አለ። ቅድም ግን ምንድነው ያለው? እኔ የምጠጣትን ጽዋ ልትጠጡ፣ እኔ የምጠመቃትን ጥምቀት ልትጠመቁ ነው ያለው። ጥምቀት ያለውን በኋላ በግራና በቀኝ መቀመጥ ብሎታል። ስለዚህ ይህ ወንበዴ ከጌታ ግራና ቀኝ ተቀምጧል። በክርስቶስ ንግግር ጥምቀት ተብሎ ተጠርቷል። ሶስተኛው ከኔ ጋር በሉ፣ መጠመቅ ከክርስቶስ ጋር መሞት ነው። ሮሜ ምዕራፍ 6 ላይ የተጠመቅኑላችን ከክርስቶስ ጋር በሞቱ እንደተባበርን አታውቁም? ምን ይላል? አንድ ሕፃን ልጅ የሚጠመቅበት ውሃ ውስጥ ሲዘፈቅ ከክርስቶስ ጋር ሞተ፣ ከውሃ ውስጥ ሲወጣ ተነሳ ማለት ነው። ስለዚህ መጠመቅ ከክርስቶስ ጋር ምን ማለት ነው? መሞት ከሆነ ከክርስቶስ ጋር መሞትስ ምንድን ነው? አትመልሱ። አንድ ሲደመር ሁለት ስንት ነው? አይ ሂሳብ ላይማ ችግር አለ። አንድ ሲደመር ሁለት ስንት ነው? ሁለት ሲደመር አንድስ? አቤት የቅይር ጸባይ አይደለም። ስለዚህ አሁን ልድገምላችሁ ጥያቄው። መጠመቅ ከማን ጋር መሞት ነው? ስለዚህ ከክርስቶስ ጋር መሞት ምንድን ነው? መጠመቅ። ይህ ወንበዴ ባይጠመቅም ከማን ጋር ሞቷል? ከክርስቶስ ጋር ሞቷል። አሃ በግራ ያለውን ተጠምቋል ማለት ነው እንዳትሉ፣ እሱ ደግሞ አላመነም። ተሳድቦ ነው። በቀረችው ዕድሜ አብቃቅቶ ክርስቶስን ተሳድቦ ነው የሞተው። በቀረው ዕድሜ ኃጢአት ሰርቶ የሚሞት ሰው አለ። በቀረው ዕድሜ ደግሞ ንስሐ የሚገባ ሰው አለ። በእውነት በዕድሜያችን ንስሐ ለመግባት ያብቃል። የመጨረሻ እዚህ ላይ የምናገኘው ምንድን ነው? ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ ለሚለው ቃል ክርስቶስ የሰጠው መልስ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሚል ነው። መቼ? ዛሬ። ወንበዴ የጠየቀው በዕለተ ምጽአት በትንሣኤ ዘጉባኤ ነፍሳትን ሁሉ ከሞት ስታስነሳ፣ ያው መቼስ እኔንም ማስነሳት አይቀርም፣ እኔን ስታስነሳ ያኔ አስታውሰኝ፣ አስበኝ፣ ይቅር በለኝ ነው ያለው። ክርስቶስ ግን እውነት እውነት እልሃለሁ መቼ ነው በገነት የምትኖረው? ዛሬ አለው። ክርስትና እንደዚህ አይነት ድንቅ ሃይማኖት ነው። ድንቅ አምላክ ነው ክርስቶስ። ምኑ ነው የሚያስደንቀው? አንድን ወንበዴ ገነት ትገባለህ አለው። አዳምና ሔዋን ከነ ልጆቻቸው ሲኦል ቁጭ ብለው ይጠባበቃሉ። ካሁን መጥቶ ከሲኦል አወጣን እያሉ፣ እሱ ግን ለአንድ ወንጀለኛ ወንበዴ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ አለው። እግዚአብሔር ከፈለገ ይችላል አይችልም? ይችላል። አቤት ይሄ ታሪክ አሁን ድርሳነ ሚካኤል ላይ ቢሆን የተጻፈው፣ ታምረ ማርያም ላይ ቢሆን የተጻፈው፣ ሰዎች በቃ እናንተ ተረት ነው አይደል ስራችሁ ነበር የሚሉ። እንዴት አንድ ወንበዴ ስታስቡት እንዴት ዝም ብሎ ምን አድርጎ ነው ዝም ብሎ የሚገባው? እንግዲህ ክርስቶስ ከማረ አሁን በላይ ሰብ በጥርኝ ውሃ
ምህረት አገኘ ሲባል እንዴት በጥርኙ ይላሉ። በበርሜል መሆን ነበረበት? በጥቂት ወይም በብዙ እግዚአብሔር ማዳን ይችላል አይችልም? አንዱ ሊቅ ምን ይላሉ? እግዚአብሔር መንግስቱን በርካሽ ዋጋ ሸጠው፣ በጠብታ እንባ ይሸጠዋል መንግስቱ። ሰበብ ነው የሚፈልገው እግዚአብሔር ይቅር ለማለት ሰበብ ነው የሚፈልገው። እኛ ይቅር ላለ ማለት ነው ሰበብ የምንፈልገው። እግዚአብሔር ግን ሰውየው ላይ ይፈልጋል፣ በዙሪያው ምን ላግኝበት፣ በምን ሰበብ ልማረው የሚል አምላክ ነው። ይሄ ነው የሚያጽናናን። የምንመላለሰው እኮ የሚያጽናናን ምንም ባንሰራ አንድ ቀን እኮ ብርድ ላይ ቁጭ ብለው እኮ ቃሌን ሰምተዋል ይላል እግዚአብሔር። ሌላ ቦታም ብርድ ላይ ቆመን ሌላ የሰራነውን ኃጢአት እንደሚቆጥረው ማለት ነው። አውስ ፈታኝ አምላክ ነው። ክፉ ሐሳብ ኃጢአትን ክፉ ሐሳብ ያሰብነውን ይቆጥራል፣ ጽድቅ ያሰብነውንም ይቆጥራል። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር ይላል። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታት ሰምተን እንዳልሰማ የሆንካትን እጅም በዳበሳ ወስደ ያጠፋሃትን አላርምም ያስባታል። አላርም ሞልቶ ነበር መነሳት አቃተው እንጂ ይልሃል እግዚአብሔር። ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክ ነው። እውነት ነው የምነግራችሁ፣ እዚህ ቁጭ በማለታችን የምናገኘውን ዋጋ ብናውቀው በዘበኛ አንወጣም ከዚህ። ይቆጥራል እያንዳንዷን ሰዓት፣ ከቤት እዚህ የመጣንበትን እርምጃ። አንድ ወንድማችን የንስሐ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድነው? ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይላል። አባት ይቀየርልህ ወይስ አይቀየርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኝ አለ። እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም? አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ የመጨረሻ ጉዞዬ ነው አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ሲል ሲያየው መልአክ ነው፣ በእጁ ይዟል መዝገብ። ምን እያረክ ነው አለ። እርምጃህን እየቆጠርኩ ነው፣ ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዲህ አለ። አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱን ይቆጥረዋል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል? እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋልና እዛው ቁጭ ብሎ እንቅልፍ ወሰደው እሱም መጨረሻ ላይ። በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ 7 አክሊሎች የብርሃን አክሊል ተደርጎለታል። አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ተነስ ብለው ቀሰቀሱት። እሱ ሲነቃ አያይም፣ አክሊሉን አያይም። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁት። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ልሂድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ 7 ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ነው፣ ኃጢአት ላለመስራት። ዛሬ ቅርብኝ እስቲ እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልሃል፣ ለሁላችን ይቁጠርልን። እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈህ መጣህ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ ነው የጻፈው። አይ እኔማ
የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለ የለም፣ ለመቀበል ያብቃል። ስለዚህ የወንበዴ በቀረችው ዕድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ 30 ደቂቃ ውስጥ ነው ነፍሱን ያዳነው። እኛ ለንስሐ ሲሆን ጊዜ የለኝም እንላለን። አሁን የተማርነው በነገራችን ላይ ለጠቅላላ እውቀት አይደለም፣ ንስሐ እንድንገባ ነው። ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል። የመጨረሻው ነጥብ የሚገርማችሁ ክርስቶስ ጌታ ሆይ በመንግስት አስበኝ ሲለው ዛሬ ከኔ ጋር በገነት ትሆናለህ ብሎ ያናገረው ይህንን ወንበዴ እሱ በስቃይ ላይ ሆኖ ነበረ። እሱ በስቃይ ላይ ሆኖ ግን የሌሎችን ስቃይ የሚሰማ አምላክ ነው ክርስቶስ። ኧረ ተወኝ እኔ አንተን ነገር አልሰማም፣ ለራሴ ተገርፌ 6666 ጊዜ ደክሞኛል፣ ትንፋሽ አጥሮኛል፣ በል ዝም በል አላለም። ብዙ ጊዜ እኛ ሰዎች ተጨንቀው መፍትሄ ባንሰጣቸው ጆሮ እንድንሰጣቸው ይፈልጋሉ፣ ለትንሽ ደቂቃ እንድንሰማቸው። ያንን እንኳን እድል አንሰጥም። እና የዚህን ወንበዴ ጸሎት ልመና የሰማ አምላክ የሁላችንን ይስማን። ሌላው አስገራሚ ነገር የመጨረሻው ምንድን ነው? የወንበዴው ልመና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ነው? አስበኝ ነው። የጌታ መልስ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ ነው። ጸሎቱ እና ልመናው አንድ አይደለም። እግዚአብሔር ጸሎታችንን አርሞ የሚሰማ አምላክ ነው። ከምንለምነው በላይ የሚሰጠን፣ አንዳንዴም የማያስፈልግ ልመና ልንለምን እንችላለን። በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። አሁን የለመነውን ሁሉ ቢሰማን ስንት ችግር ውስጥ ገብተናል እኮ። አሁን እዚህ ወጣቶች ትበዛላችሁ። የወጣቶች ልመና ያው በአብዛኛው ትዳር ነክ ነው እና አንዳንዴ የሆነ ሰሞን ገሊት እንደው እችን ልጅ እንደው አደራን እንደው ይላል አንድ ወጣት ሄድና እችን እንደው ስጠኝ፣ ይሄን ወንድ ስጠኝ ትላለች። ከዛ ትንሽ ቆይታ ሐሳቧን ትቀይርና ጌታ ያለፈውን ተው። ሰው ማመልከቻ እንኳን እኮ ስርዝ ድልስ ሲበዛው ጥሩ አይደለም አይደል? ሪጀክት ይደረጋል። የኛ ጸሎት ብዙ ስርዝ ድልዝ አለው። የለመነውን ያህል ስላልሰማን ግን ስሙ የተመሰገነ ይሁን። እንደለመንከው ቢሰጥ እኮ ህይወት ይበላሻል። አንዱ የእግዚአብሔር ፍቅሩ አለመስጠት ነው። ታፍላቭ የሚባል ነገር አለ። ወላጆች ልጆቻቸውን በመውደዳቸው ምክንያት የሚያደርጉት ቅጣት አለ፣ ማስራብ አለ። ስጠኝ ያለ ሁሉ አይሰጠውም። ልጅ ከፍቅር የተነሳ ትከለክለዋለህ። እግዚአብሔር አባት እንደመሆኑ የማይጠቅመንን ነገር አይሰጠንም። ልጆች ሆነን ስጠኝ አባዬ ስጭኝ እማዬ እንላለን፣ አይሰጡንም። ብንንፈራፈር አይሰጡንም። እግዚአብሔርም አይሰጥም አባት ስለሆነ። ልጅ መርዝ ስጠኝ ብሎ ቢያለቅስ ትሰጠዋል? አይ ልጄ ለምን ጓጉቶ ይቀራል ይላል ወላጅ? አይልም። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም መስጠትን ታውቃላችሁ። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለ ወይ ይላል ጌታ። ድንጋይ የሚሰጠውን ሊቃውንት ሲተረጉሙ አይ ይሄ ልጅ ስለጠገበ ነው ዳቦ ዳቦ የሚለው፣ ድንጋይ ቢሰጠው ጥርሱን ይሰብረዋል እገላገላለሁ ብሎ ድንጋይ አንስቶ ይሰጠዋል? አይሰጠው። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ታደርጉ እንደሆን እኔ እንዴት አብልጬ አልሰጣቸው ይላል እግዚአብሔር። ጸሎታችንን አርሞ የሚሰማ አምላክ ነው። ንግግራችን የማይገባ ቢሆንም እሱ ግን ማለት የፈለግነውን ነው። በዚህ በአቡነ ያሳይ ገዳም የሆነውን ልንገራችሁ። አቡነ ያሳይ ገዳም ላይ አንድ ባህታዊ ጸልያል እና ብዙ ትምህርት ያልነበረው ባህታዊ ነው እና አቡነ ያሳይ እንትን ተሳፍረው በጀልባ ተሳፍረው ሄዱና ድምጽ ይሰማሉ። ዋሻ ውስጥ ቀረብ ሲሉ እየጸለየ ነው። ምን ብሎ ነው የጸለየው? ጌታ ሆይ አትማረኝ እያለ ነው የጸለየው። ሲሆን ምን አትበለኝ አትማረኝ። ደነገጡ አማተቡና ዲያተ ምን ነክቶ ነው እኛ ምንለምነው ማረን እያለ ነው አንተ ጭራሽ አትማረኝ ትላለህ? አይ አንድ አባት መጥተው አስተምረው ነው እንዲህ ብለህ ጸልይ ብለዋል። አይ አባት አይደለም ሴጣን ራሱ ነው መጥቶ ያስተማረ። በጸሎት አንድ የክርስቲያኖች ጸሎትን አስተምር ብለው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለው አስተማሩት። ቁጭ ብሎ ተማሪ አባት ይባት ነው። ከተማሩ በኋላ በደናዋል ብለውት ተሰናብተው በጀልባ ጥለውት ሲሄዱ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብሎ ጠፋበት። ቢለው ቢሰራው ጠፋበት። መጨረሻ እኚህን አባት ሳያመልጡኝ ልድረስባቸው ብሎ ሮጦ ሄዶ ጀልባውን አስቁሞ አባቴ መንግስት ትምጣ ብሎ ቀጥሎ ምንድነው አላቸው። ሮጦ ሄዶ ነው ያልኳቸው። እሳቸው ጀልባ ላይ ነው ያሉት። በምን ላይ ነው እየሄዱ ያሉት? በባህሩ ላይ ነው የሮጠው። በቅቷል ማለት ነው። በውሃ ላይ መሄድ ደረጃ ላይ ደርሷል። እና ቆሞ መንግስት ትምጣ ብሎ ምንድነው አላቸው። ሲያዩት ውሃ ላይ ቆሟል። ኧረ በል እንደ ድሮ አትማረ ብለህ ቀጥላል።
ምክንያቱም እግዚአብሔር ሰምቶታል አልሰማውም? ለምን? የሰማው ያለውን ሳይሆን ለማለት የፈለገውን። እግዚአብሔር ለማለት የፈለግነውን ይስማል።